ሰላም እንዴት ናችሁ? ይህ የግሬድ 10 ማቴማቲክስ የምዕራፍ 3 አራተኛ ቪዲዮአችን ነው። በሶስተኛ ቪዲዮአችን እንግዲህ ስለ ፕሮፐርቲስ ኦፍ ሎጋሪዝም ኤንድ ቤዚክ ላውስ ኦፍ ሎጋሪዝም አይተናል። በዛሬው ቪዲዮአችን እንግዲህ በዚህ በአራተኛ ቪዲዮአችን ላይ ትኩረት አድርገን የምንመለከተው ሎጋሪዝምስ ቱ ዘ ቤዝ 10 ይሆናል ማለት ነው። ሎጋሪዝምስ ቱ ዘ ቤዝ 10 አንድ ሎጋሪዝም ቤዙ 10 ከሆነ እንግዲህ ሎጋሪዝምስ ቱ ዘ ቤዝ 10 it is called what ምን ብለን እንጠራዋለን? ኮመን ሎጋሪዝም ብለን እንጠራዋለን። ኮመን ሎጋሪዝም። ስለዚህ ከዚህ በኋላ ኮመን ሎጋሪዝም ስንል በሌላ ሀገር ምን እያለ ነው ማለት ነው? ሎጋሪዝም ዊዝ ቤዝ 10 ማለት ነው። የሎጋሪዝሙ ቤዝ 10 የሆነ እንደማለት ነው። ለምሳሌ for a general number m ማለት እንግዲህ for a general number m for any number ማለት ነው with restrictions ከዚህ በፊት a number ቢሆን m ስለዚህ logarithm of m to the base 10 ካልን ይሄ ነገር ምንድነው ማለት ነው? let's call common logarithm ነው እንላለን ማለት ነው። common logarithm ካቱም አንድ ሎጋሪዝም እንግዲህ ኮመን ሎጋሪዝም ነው የሚባለው ምኑን አይታችሁ ነው ማለት ነው? ቤዙ whatever the value here it is በm ቦታ ያለው ቁጥር ምንም ቢሆን ቤዙ 10 ከሆነ እንግዲህ ሎጋሪዝም ቱ ዘ ቤዝ 10 ወይም ደግሞ በሌላ ስሙ በብዛት የምንጠቀመው ስሙ ኮመን ሎጋሪዝም ብለን እንጠራዋለን ማለት ነው። ይሄ ቤዚክ ነገሩ ነው። ሎጋሪዝም ቱ ዘ ቤዝ 10 is called common logarithm or ዲካዲክ ሎጋሪዝም ብለን እንጠራዋለን። ኮመን ሎጋሪዝም ትሉታላችሁ ወይም ደግሞ ዴካዲክ ሎጋሪዝም ብለን ያው ዴካ ማለት 10 ማለት ነው። ኦኬ ዴካ ማለት 10 ነው። ዴካዲክ ሎጋሪዝም ዴካ የሚለው 10 ከሚለው የመጣ ነው። ወይም ደግሞ ኮመን ሎጋሪዝም ብለን እንግዲህ እንዳስፈላጊነቱ እንጠቀማለን ማለት ነው። አንድ አይነት ነገር ነው፣ የተለያየ አጠራር ማለት ነው። ስለዚህ እነኚህ ሁለት ስሞችን አንድ ሎጋሪዝም ቤዙ 10 ከሆነ ከሁለቱ ባንዱ እንግዲህ ልንጠራው እንችላለን ማለት ነው። ሌላ እንግዲህ እዚህ ጋር ምንድነው ከዚህ በፊት በሶስተኛ ቪዲዮ ላይ ያየናቸው ቤዚክ ሎስ ኦፍ ሎጋሪዝም ኤንድ ፕሮፐርቲስ ኦፍ ሎጋሪዝም በሞላ ለዚህ ለዲካዲክ ወይም ደግሞ ለኮመን ሎጋሪዝም በሞላ ይሰራሉ ማለት ነው። አዲስ እንትን የለውም ማለት ነው። ስለዚህ ይሄንን በደንብ አድርጋችሁ መረዳት፣ ህጎቹ ለሁሉም የሎጋሪዝም አይነት ይሰራሉ። ፎር ኤግዛምፕል እስኪ በኤግዛምፕል እናየው። ለምሳሌ find the value of each of the following common logarithms ይላል። find the value ወይም ደግሞ የቫልዩ ታርጉ ነው የተባለው። find the value ተብለናል። a ምንድን ነው የሚለው logarithm of cube root of 10 to the base 10 ኦኬ እንደዚህ በሚሰጠን ሰዓት ምንድነው የምናደርገው? ያው ቤዙ እንዳለ ታስቀምጡና ላይ ያለው ምንድነው ይሄኛው ራዲካል ኤክስፕሬሽን ነው። ይሄንን ወደ ኤክስፖኔንሻል ኤክስፕሬሽን እንቀይረዋለን። ምን የሚል ህግ እናውቃለን? ከዚህ በፊት ምን የሚል ህግ እናውቃለን? n is root of a ማለት ምንድነው ብለናል? a is the power of 1 over n ነው ብለናል። በዚህ መሰረት ወደዚህ ስንመጣ cube root of 10 ማለት ምን ማለት ነው? logarithm of cube root of 10 ማለት 10 is the power of 1 over 3 እንደማለት ነው to the base 10። ከእንደገና ሌላ ምን የሚል ህግ እናውቃለን? logarithm of a to the base b the power of p ከሆነ ወይም r ከሆነ p እንደ ኮኤፊሺየንት እናመጣታለን። logarithm of a to the base b ኦኬ እዚህ ጋር ለa እዚህ ጋር ላለው ቁጥር ኤክስፖነንት የሆነው ኮኤፊሺየንት ሆኖ ይመጣል። እዚህ ጋር እንደምታዩት ሁለተኛው እዚህ ጋር የሚጠቅመን ነው። ሌላኛው ደግሞ ምን አይተናል? logarithm of a to the base a አንድ አይነት ከሆኑ ቁጥሮቹ ሁልጊዜ ምንድነው ብለናል? አንድ ነው ብለናል። እነኚህን ቤዚክ ሎጋሪዝም ሎች እናስታውሳለን ማለት ነው። ከዛ በኋላ እቺኛው 1 over 3 ምን ትሆናለች ማለት ነው? ልክ እንደ ቢ ኮኤፊሺየንት የ10 ኤክስፖነንት ስለሆነች ለሎጋሪዝሙ ኮኤፊሺየንት ሆና ትመጣለች። logarithm of 10 to the base 10 logarithm of 10 to the base 10 logarithm of a to the base a ከሆነ ደግሞ አንድ ነው የሚመጣው ብለናል። ይሄ አንድ ይመጣል። ስለዚህ ስንት ይመጣል ይሄ ማለት ነው? 1 over 3 ይመጣል ማለት ነው። እንደዚህ እያደረገን በቀላሉ እንግዲህ መስራት እንችላለን ማለት ነው። ጉድ ወደ ቢ ስንሄድ logarithm of
0.0001 ሰው ይህን ሎጋሪዝም በምሰሩበት ሰዓት ሌላ እዚህ ጋር ማስታወስ ያለባቸው አንድ ነገር አለ። ለሚሪመምበር ኢት ሎጋሪዝም ኦፍ ኤ ቱ ዘ ቤዝ 10 ከተባላችሁ ይሄ ከማን ጋር እኩል ነው? ሎጋሪዝም ኦፍ ኤ ጋር እኩል ነው። ሰው እዚህ ጋር አንድ ሎጋሪዝም ቤዙ ካልተጻፈ ይሄ ነው ተብሎ የሆነ ቤዝ ካልተቀመጠ በዲፎልት ስንት ነው ማለት ነው? 10 ነው ማለት ነው። ስለዚህ ምን መሆኑን ታውቃላችሁ? ኮመን ሎጋሪዝም መሆኑን ታውቃላችሁ። ስለዚህ ቤዙ ምንም ካልተጻፈ እንዲሁ ከተተወ ልክ ሎጋሪዝም ኦፍ ኤ ቱ ዘ ቤዝ 10 ከማን ጋር እኩል ነው? ሎጋሪዝም ኦፍ ኤ አድርጌ መጻፍ እችላለሁ። ቤዙን መተው እችላለሁ ማለት ነው። ስለዚህ አንድ ሎጋሪዝም ላይ ቤዙ ከሌለ ኮመን ሎጋሪዝም መሆኑን ማወቅ ይኖርባችኋል ማለት ነው። እችን ነገር በደንብ አድርጋችሁ አስታውሱ። እዚህ ጋር አሁን ምን ብሎናል? ሎጋሪዝም ኦፍ 0.0001 ተብለናል። ቤዙ አልተጻፈም። ይሄ ማለት በሌላ አነጋገር ከማን ጋር እኩል ነው እያለን ነው። ሎጋሪዝም ኦፍ 0.0001 ቱ ዘ ቤዝ 10 ነው ማለት ነው። ቱ ዘ ቤዝ 10 ነው ማለት ነው። ከዛ በኋላ ምንድነው የማደርገው? ይሄን ፍራክሽንን ደስማሉን ወደ ፍራክሽን መቀየር አለብኝ። ስለዚህ ከደስማል ፖይንቱ በኋላ ስንት ዲጂት ነው ያለኝ? እዚህ ጋር እንደምታዩት 4 ዲጂት አለኝ ማለት ነው። ስለዚህ እዚህ ጋር ያለው ቁጥር 1 ነው። 1/40 ያለው ማለት ነው 10,000 ኦኬ 10,000 ሎጋሪዝም ኦፍ 0.00 ማለት 1/10,000 እንደማለት ነው። ለምንድነው 10,000 ያልኩት? 10,000 ስንት ዜሮዎች ነው ያሉት? 4 ዜሮዎች ነው ያሉት። እዚህ ጋር እንግዲህ ከዴሲማል ፖይንቱ በኋላ ደግሞ ስንት ዜሮዎች ነው ያሉት? አንድ ዲጂቶች ነው ያሉት። 4 ዲጂቶች ስላሉ 1 2 3 4 ስላለ ዲኖሚኔተሩ 4 ዜሮ ያለው ይሆናል። ቱ ዘ ቤዝ 10 ይሆናል ማለት ነው። ኦኬ እንቀጥል። ከዛ ይሄ ማለት ነው ሎጋሪዝም ኦፍ 1/10,000 ማለት ደግሞ ምን ማለት ነው? 10 ዘ ፓወር ኦፍ 4 ማለት ነው። ለምን 4 ዜሮ ስላለው 10 ዘ ፓወር ኦፍ 4 አድርገዋለሁ ቱ ዘ ቤዝ 10። ነገር ግን ምን የሚል ህግ ደግሞ ታውቃላችሁ? ኤክስፖነንት ሎው ላይ ሎጋሪዝም ሎው እና እንግዲህ ኤክስፖነንት ሎው ነው አብረን የምንጠቀመው። ስለዚህ ኤክስፖነንት ሎው ላይ እንግዲህ ለዚህ የሚጠቅመን የትኛው ነው? 1/a ዘ ፓወር ኦፍ n ማለት ከማን ጋር እኩል ነው? a ዘ ፓወር ኦፍ 1 ብላችሁ a ዘ ፓወር ኦፍ ፖዚቲቭ n ከነበረ 1 የሚለውን ሳጠፈው ችኛዋ n ወደ ምን ትቀየራለች? ወደ ኔጌቲቭ n ትቀየራለች ማለት ነው። ስለዚህ ችኛዋን ህግ አስታውሱ። ኦኬ በዚህ መሰረት ስንቀጥል ምን ይመጣል? ይሄኛው ሎጋሪዝም ኦፍ 1/10 ዘ ፓወር ኦፍ 4 ማለት ከማን ጋር እኩል ነው? 10 ዘ ፓወር ኦፍ -4 ይሆናል። 1 የምትለውን ሳጠፋት ማለት ነው። ቱ ዘ ቤዝ 10 ይመጣል። እንደዘን አፍተር ምንድን ነው የሚሆነው? ችኛዋ ደግሞ በቅድም ባየናት ኤክስፖነንት ነው። እዚህ ጋር ባያችሁት ፒ ላይ ኤክስፖነንት ከሆነ ለሎጋሪዝሙ ኮፊሽንት ትሆናለች። ስለዚህ በዛ መሰረት -4 ምን ትሆናለች? ኮፊሽንት ትሆናለች። -4 ሎጋሪዝም ኦፍ 10 ቱ ዘ ቤዝ 10 ይመጣል። ይሄ ደግሞ ስንት ይመጣል? 1 ይመጣል። which is equal to -4 ይመጣል ማለት ነው። እንደዚህ አድርገን በቀላሉ እንግዲህ ካልኩሌት ማድረግ እንችላለን። ኦኬ ወደ ሲ ስንሄድ ሎጋሪዝም ኦፍ 200 ማይነስ ሎጋሪዝም ኦፍ 2 ነው የሚለው። ይሄ ምንድነው? መቀነስ። መቼ ነው መቀነስ የምንጠቀመው? ሎጋሪዝም ላይ መቀነስ ምንድነው? መደመር ምንድነው የሚለውን ባለፈው ሎስ ኦፍ ሎጋሪዝም ሲና አይተናል። ኦኬ ሎስ ኦፍ ሎጋሪዝም አይተናል። አሁን እዚህ ጋር የምትረዱት ነገር ምንድነው? ቤዙ ምንም አልተቀመጠም። ቤዙ አልተቀመጠም ማለት በሌላ አነጋገር ምን እያለን ነው ማለት ነው? ኮመን ሎጋሪዝም ነው እያለን ነው። ሎጋሪዝም ኦፍ 200 ማለት ዊዝ ኖ ቤዝ ከሆነ ያው ቤዙ 10 ነው እንደማለት ነው። ማይነስ ሎጋሪዝም ኦፍ 2 ከተባላችሁም ያው ቤዙ 10 እንደሆነ አሁን ቅድም በተነጋገርነው መሰረት ታውቃላችሁ። ከዛ በኋላ ሎጋሪዝም ለው መቀነስ የምንጠቀመው መቼ ነው? ኦኬ መቀነስ የምንጠቀመው መቼ ነው የሚለውን ላስታውሳችሁ። ሎጋሪዝም ኦፍ a over b ኦኬ ሎጋሪዝም ኦፍ እንግዲህ ሎጋሪዝም ኦፍ a over b ፍራክሽን ሆኖ ቱ ዘ ቤዝ c ከሆነ ያቻው በኤና በቢ መካከል ያለው ኦፕሬሽን ማን ነው? ማካፈል ነው ማለት ነው። ማካፈል ከሆነ ምንድነው የማደርገው? እቀንሳለሁ። ሎጋሪዝም ኦፍ a ቱ ዘ ቤዝ c ማይነስ ሎጋሪዝም ኦፍ b ቱ ዘ ቤዝ c አድርጌ እቀንሳለሁ ማለት ነው። እችኛዋን ሎጋሪዝም ለው ማስታወስ ይኖርባችኋል።
ከዛ ወደዚህ ስንመጣ ምንድነው የምናደርገው? ወደዚህ ስንመጣ ሎጋሪዝም ኦፍ በዛ መሰረት እዚህ ጋር መቀነስ ነው። ስለዚህ 200 እና እዚህ ጋር 2 ነው ያለው። ስለዚህ ምንድነው ማለት ነው? እሱ አካፍለዋለሁ ማለት ነው። መቀነስ ወደ ምንድነው የሚሄደው? ወደ ማካፈል ወደ መቀነስ ይሄዳል ማለት ነው። የተሰጠንኛ ወደ እዚህ ጋር መቀነስ ስለሆነ ይሄ ማለት በሌላ አነጋገር 200 ሲካፈል ለሁለት ቱ ዘ ኮመን ቤዝ ዛትስ ኮልድ 10 ይሆናል ማለት ነው በዚህ ህግ መሰረት። ኦኬ ሲሲ ማለት 10 ነው። እዚህ ጋር ኤ 200 ነው፣ ቢ ደግሞ 2 ነው ማለት ነው። ጉድ ይሄን ሲምፕሊፋይ ስናደርገው እንግዲህ ሎጋሪዝም 200 ሲካፈል ለ2 100 ይመጣል። ቱ ዘ ቤዝ 10 100 ማለት ደግሞ ምን ማለት ነው? 100 ማለት 10 ዘ ፓወር ኦፍ 2 ማለት ነው፣ ወይም ደግሞ 10 ታይምስ 10 ነው ማለት ነው። which is equal to logarithm of 10 ዘ ፓወር ኦፍ 2 ቱ ዘ ቤዝ 10 ከዛችኛዋ 2 ደግሞ ምን ትመጣለች? ኮኤፊሺየንት ሆና ትመጣለች። 2 ሎጋሪዝም ኦፍ 10 ቱ ዘ ቤዝ 10 ይሄ ደግሞ ስንት ነው? 1 ነው። which is equal to 2 ይመጣል ማለት ነው። ስለዚህ እንደዚህ ያደርጋችሁ እንግዲህ በቀላሉ መስራት ትችላላችሁ። የመጨረሻውና ዲ አይተን እንጨርሳለን። ዲ ምንድነው የሚለን? ሎጋሪዝም ኦፍ 0.1 ኦቨር ስኩዌር ሩት ኦፍ 100። ኦኬ ስለዚህ ዞሮ እዚህ ጋር የምታዩት ምንድነው? አሁንም ማካፈል ነው። ማካፈል ከሆነ ደግሞ ወዴት ነው? ቅድም አሁን መቀነስ ሰጥቶን ወደ ማካፈል ቀየረው። አሁን ደግሞ ማካፈል ከተሰጠን ወደ ምን እንቀይረዋለን? ወደ መቀነስ እንቀይረዋለን ማለት ነው። ስለዚህ እዚህ ጋር ቤዙ አልተጻፈም። በሌላ አነጋገር ይሄ ማለት ነው ማለት ነው ሎጋሪዝም ኦፍ 0.1 አንደር ስኩዌር ሩት ኦፍ 100 ቱ ዘ ቤዝ 10 ማለት ነው። ምክንያቱም ቤዙ ምንም ካልተጻፈ ያው 10 መሆኑን እንግዲህ እናውቃለን ብያቸዋለሁ። ከዛ በኋላችኛው ምን እናደርጋታለን? ቅድም ባሳየኋችሁ ህግ መሰረት ሎጋሪዝም ኦፍ ኤ ቱ ቢ ኤ ኦቨር ቢ ቱ ዘ ቤዝ ሲ ከሆነ ሎጋሪዝም ኦፍ ኤ ቱ ዘ ቤዝ ሲ ማይነስ ሎጋሪዝም ኦፍ ቢ ቱ ዘ ቤዝ ሲ ነው ብለናል። ስለዚህ በዚህ መሰረት ስንሄድ ምን ይመጣል? ይሄ ሎጋሪዝም ኦፍ 0.1 ቱ ዘ ቤዝ 10 ማይነስ ይሆናል ሎጋሪዝም ኦፍ ስኩዌር ሩት ኦፍ 100 ቱ ዘ ቤዝ 10 ይመጣል ማለት ነው አይደለ? እዚህ ጋር 0.1 ኦቨር ስኩዌር ሩት ኦፍ 100 የሚለውን ማካፈል ወደ መቀነስ በዚህ መልኩ ቀየርኩት ማለት ነው። ከዛ በኋላ 0.1 ማለት ነው ማለት ነው እዚህ ጋር ማወቅ ያለባችሁ 0.1 ማለት ምን ማለት ነው? 1 ኦቨር 10 ማለት ነው። 1 ኦቨር 10 ማለት ደግሞ ሌላ ነገር 10 ዘ ፓወር ኦፍ -1 ማለት ነው። ይሄ ፖዚቲቭ 1 አልነበረ? ስለዚህ 10 ዘ ፓወር ኦፍ -1 ማለት ነው። ስለዚህ ይሄንን ሎጋሪዝም ኦፍ 1 ኦቨር 10 ቱ ዘ ቤዝ 10 ይሆናል ማይነስ ሎጋሪዝም ኦፍ ይሄንን ግን ታውቃላችሁ ስኩዌር ሩት ኦፍ ኤ ማለት ኤ ዘ ፓወር ኦፍ 1 ኦቨር 2 ማለት ነው። ስለዚህ በዚህ መሰረት ስኩዌር ሩት ኦፍ 100 ማለት ደግሞ 100 ዘ ፓወር ኦፍ 1 ኦቨር 2 ማለት ነው ቱ ዘ ቤዝ 10 ይመጣል። ከዛ 1 ኦቨር 10 ማለት ምን ማለት ነው? 1 ኦቨር 10 ማለት 10 ዘ ፓወር ኦፍ -1 ማለት ነው ቱ ዘ ቤዝ 10 ማይነስ እዚህ ጋር እንግዲህ እቺ 1 ኦቨር 2 የምትለው ኮኤፊሺየንት ነች። ወደዚህ አመጣታለሁ፣ ኤክስፖነንቷ ወደ ኮኤፊሺየንት አመጣታለሁ። 100 ቱ ዘ ቤዝ 10 ይመጣል። ዘርችኛዋ ኔጌቲቭ አሁን ምን ትሆናለች? ኮኤፊሺየንት ትመጣለች፣ ወደ ኮኤፊሺየንት ትመጣለች። ሎጋሪዝም ኦፍ 10 ቱ ዘ ቤዝ 10 ማይነስ 1 ኦቨር 2 ሎጋሪዝም 100 ማለት ደግሞ 10 ዘ ፓወር ኦፍ 2 ነው የሚመጣው ቱ ዘ ቤዝ 10 ይመጣል። 100 ማለት 10 ዘ ፓወር ኦፍ 2 ነው። ሶ ይሄ 1 ይመጣል። ሶ -1 ታይምስ 1 -1 ማይነስ 1 ኦቨር 2 አለ ሲባዛች ኛቱ ደግሞ ኮኤፊሺየንት ሆና ትመጣለች። ከዛ እዚህ ጋር ማን ይቀራል? 10 ቱ ዘ ቤዝ 10 ይሄ 1 ይመጣል። ይሄ በዚህ ይጣፋል። ሶ -1 ማይነስ ይጣፋል፣ ይሄኛውም 1 ይመጣል። ሶ -2 ይመጣል ማለት ነው። ኦኬ -2 ይመጣል። ሶ እንደዚህ ያደረጋችሁ እንግዲህ ፕራክቲስ ማድረግ ትችላላችሁ። ኮመን ሎጋሪዝም እንግዲህ ባጭሩ እነኚህን ይመስላሉ ማለት ነው። ሶ ሌላው እንግዲህ በኮመን ሎጋሪዝም ውስጥ ማወቅ ያለባችሁ ነገር ምንድነው? ዘ ኮመን ሎጋሪዝም ኦፍ ኤም እንግዲህ ልብ አድርጉ። ዘ ኮመን ሎጋሪዝም ኦፍ ኤም ዚ ኮመን ሎጋሪዝም ኦፍ ኤም የሚባል ቁጥር ማለት ነው። እንዴት ነው የሚገለጸው? እንግዲህ
ሎጋሪዝም ኦፍ ኤም ማለት ነው። ወይም በሌላ አነጋገር ሎጋሪዝም ኦፍ ኤም ቱ ዘ ቤዝ 10 እንደማለት ነው። ኢዝ ኮልድ ምን ይባላል? ይሄ ማንቲሳ ይባላል። which is called ማንቲሳ and p and c is called the characteristics of the logarithm ይባላሉ። ስለዚህ ይሄ እንዴት ነው የምትረዱት? ሎጋሪዝም ኦፍ ፒ let's start from here። ለምሳሌ ፒ ምንድነው የሚላችሁ? ፒ m times 10 the power of c ቢሆን and 1 less than or equal to m less than 10 m ደግሞ አንድና ከአንድ በላይ ነገር ግን ከ10 በታች ቢሆን ስለዚህ ሎጋሪዝም ኦፍ ፒ ምን ይሆናል ማለት ነው? ሎጋሪዝም ኦፍ ፒ ምን ይመጣል? ሎጋሪዝም ኦፍ ፒ ማለት m times 10 the power of c ነው። so m times 10 the power of c ነው። ስለዚህ ይሄ ማለት ደግሞ እንግዲህ ወደ ምን ይቀየራል? ማባዛት ስለሆነ ወደ መደመር እንቀይረዋል። ሎጋሪዝም ኦፍ m ፕላስ ሎጋሪዝም ኦፍ 10 the power of c ይመጣል። so which is equal to ሎጋሪዝም ኦፍ m c ወደዚህ ስትመጣ ኮኤፊሽንት ትሆናለች c ሎጋሪዝም ኦፍ 10 and then ይሄ 1 ይመጣል። ካቱን ያው ቤዙ 10 ነው። ማንኛውም ሎጋሪዝም ኮመን ሎጋሪዝም ካልተጻፈ 10 ነው ብያቸዋለሁ። so ሎጋሪዝም ኦፍ m ማለት እዚህ ጋር ፕላስ ይሄ c ይመጣል ማለት ነው። ሎጋሪዝም ኦፍ m ፕላስ c ይመጣል። ጉድ ሶ ሎጋሪዝም ኦፍ ይሄ ይመጣል ማለት ነው። ሎጋሪዝም ኦፍ ፒ ማለት ነው። ሎጋሪዝም ኦፍ ፒ which is equal to ሎጋሪዝም ኦፍ m ፕላስ c ይመጣል ማለት ነው። ሶ በዚህ ውስጥ እንግዲህ በዚህ ኮመን ሎጋሪዝም ውስጥ እንግዲህ ሎጋሪዝም ኦፍ m እዚህ ጋር የምታዩት ማለት ነው። ሎጋሪዝም ኦፍ m ይሄኛው ፓርት ማለት ነው። ሶ እዚህ ጋር ምንድነው የሚነግራችሁ ነገር ምንድነው? ሎጋሪዝም ኦፍ ፒ ማለት ሎጋሪዝም ኦፍ m ፕላስ c ነው። መጀመሪያ ፒ ምን እንደሆነ እዚህ ጋር አይተናል። ፒ ማለት መጀመሪያ ይሄ ነው ብለናል አይደል? m ታይምስ 10 the power of c ነው። ሶ ሎጋሪዝም ኦፍ ፒ ይሆናል ሎጋሪዝም ኦፍ m ፕላስ c። ሎጋሪዝም ኦፍ m ምን ብለን እንጠራዋለን? ማንቲሳ ብለን እንጠራዋለን። ማንቲሳ ይባላል። ኦኬ ማንቲሳ የሚባል ሲሆን ሲን ደግሞ ምን ብለን እንጠራታለን? ካራክተሪስቲክ ብለን እንጠራታለን። ኦኬ ካራክተሪስቲክ ብለን እንጠራታለን። ስለዚህ አንድ ሎጋሪዝም ኦፍ ፒ ስንት ፓርቶች አሉት ማለት ነው? 2 ፓርቶች አሉት። ዘ ማንቲሳ ፓርት እና እዚ ካራክተሪስቲክ ፓርት ማለት ነው ኦፍ ዘ ሎጋሪዝም። ሶ ዘ ኮመን ሎጋሪዝም ኦፍ ኤኒ ዴሲማል ፕሌስ ነምበር ቢትዊን ከ1.00 እስከ 9.99 ካን ቢ ሪድ ዳይሬክትሊ ፍሮም ዘ ኮመን ሎጋሪዝም ቴብል። እነኚህ እንግዲህ ሁለት ነገሮች ካራክተሪስቲክስ እና ማንቲሳማ እንዴት መለየት እንደምትችሉ በደንብ ፕራክቲስ ማድረግ መቻል አለባችሁ ማለት ነው። ሶ ሪትስ ይሄ ፈልጉ ነው የምንለው። እሱ እንዴት እንደምፈልግ ቴብል ላይ አሳያችኋለሁ። ኦኬ አይደንቲፋይ ዘ ማንቲሳ ኤግዛምፕል እዚህ ጋር እንይና እንመለሳለን ወደ ሎጋሪዝሚክ ቴብል። ኤግዛምፕል ምንድነው የሚለው? አይደንቲፋይ ዘ ማንቲሳ and characteristic of each of the following common logarithms። ኦኬ አይደንቲፋይ ማድረግ ነው። አይደንቲፋይ ሁለቱ ነገሮች ምን ማንቲሳውንና ካራክተሪስቲክ ለዩ ነው የተባላችሁ። ሶ የመጀመሪያው ኤ ምንድነው የሚላል? ሎጋሪዝም ኦፍ 0.00123 ስለዚህ ይሄ ማለት በሌላ አነጋገር እንግዲህ ግራ እንዳያጋባችሁ ከዚህ በኋላ ሎጋሪዝሙን እንግዲህ ቴን አድርጋችሁ አለመጻፍ ትችላላችሁ። እንዲሁ 10 ካልጻፍንበትም ያው ኮመን ሎጋሪዝም መሆኑን ተነጋግረናል። ስለዚህ ከፈለጋችሁ አለመጻፍ ትችላላችሁ፣ ወይም ግራ የሚያጋባችሁ ከሆነ ደግሞ እንደዚህ ማስቀመጥ ትችላላችሁ። ሶ ከዛ በኋላ ይሄንን እንግዲህ ስንጽፈው ምንድነው የምናደርገው? 0 ፖይንት ወደ ፍራክሽን ቀይረዋለን ማለት ነው። ሶ 0.0023 ማለት ከዴሲማል ፖይንቱ በኋላ ስንት ዲጂት ነው ያለው? 1 2 3 4 5። ስለዚህ 5 ዜሮ ያለው ማን ነው ማለት ነው? እዚህ ጋር ያለው ቁጥር ማን ነው? 123 ነው። 123 ሲካፈል 5 ዜሮ ያለው ማን ነው? 100 ሺህ 5 ዜሮ ሲኖር ቱ ዘ ቤዝ 10 ይመጣል። ከዛ እዚህ ጋር ያለው ኦፕሬሽን ምንድነው? ዲቪዥን ነው።
ዲቪዥን ደግሞ ወዴት ነው የሚሄደው ብለናል? ዲቪዥን ወደ መቀነስ ነው የሚሄደው። ስለዚህ ይሄ ሎጋሪዝም ኦፍ 1 2 3 to the base 10 ማይነስ ሎጋሪዝም ኦፍ 100,000 to the base 10 ይመጣል ማለት ነው። ኦኬ ሶ ሎጋሪዝም ኦፍ 1 2 3 to the base 10 ማይነስ 100,000 ማለት ነው 10 the power of 5 ማለት ነው። ሶ ሎጋሪዝም ኦፍ 10 the power of 5 to the base 10 እንደማለት ነው። ሶ ይሄንን እንግዲህ በዚህ መልኩ መስራት እንችላለን። ግን ይሄኛው ትንሽ አስረዝሜባችኋል። ለምሳሌ እዚህ ጋር በቀላሉ ካለበት ላይ መስራት እንችላለን። ካራክተሪስቲክስ እና አንቲሳን በቀላሉ ለማወቅ አሳያችኋለሁ እሱኛውን ሜተድ። ግን ኦሬዲ የኛውን ስለጀመረው በዚሁ እንጨርሰው። ለምሳሌ ሶ 123 ማለት ምን ማለት ነው? ሎጋሪዝም ኦፍ 123 ማለት 1.23 ታይምስ 10 ዘ ፓወር ኦፍ ዴሲማል ፖይንቷን ወደዚህ ስንት ላይ ያመጣኋት? 2 አይደለ? ምክንያቱም ፖይንቱን ያስቀመጥኩት በአንድና በሁለት መካከል ነው። ስለዚህ ከዚህ ወደ ሲሄድ 1 2 ሄጃለሁ ማለት ነው። እዚህ ጋር 2 ይመጣል። ሶ ማይነስ ሎጋሪዝም ኦፍ 10 ዘ ፓወር ኦፍ 5 ቱ ዘ ቤዝ 10 ነው። ከዛ የማባዛት ነው። ማባዛቱ ወደ ምን ይቀጥላል? በዛው ህጎችን የምንታየው ነው። ይሄ ደግሞ ሎጋሪዝም ኦፍ 1.23 ማባዛት ስለሆነ ወደ መደመር ነው የምንቀይረው ማለት ነው። ሎጋሪዝም ኦፍ 10 ዘ ፓወር ኦፍ 2 ቱ ዘ ቤዝ 10 ቱ ዘ ቤዝ 10 እቺኛው 5 ኮኤፊሺየንት ሆና ትመጣ ማይነስ እዚህ ጋር 5 ኮኤፊሺየንት ሆናለች። እዚህ ጋር ለምንድን ነው እዚህ ጋር ዴሲማል ፖይንቱን በአንድና በሁለት መካከል ያደረከው? ለምንድን ነው? ለምን በሁለትና በሶስት መካከል አልሆነም? ወይም ደግሞ ለምን ከአንድ በፊት አልሆነም የሚለውን እንትን ለማለት ማንቲሳና ካራክተሪስቲክስ በምትፈልጉበት ሰዓት ሁልጊዜ እዚህ ጋር ቅድም ያስቀመጥኩላችሁን ነገር እንዳትረሱ። የፒ ቫልዩ ቁጥራችሁ ምን መሆን አለበት? ኤም ታይምስ 10 ዘ ፓወር ኦፍ 4 መቀመጥ አለበት መጀመሪያ በዚህ ፎርም ዲስ ሂር ሶ ፒ ሹድ ቢ ሪትን ኢን ዚስ ፎርም ኤም ታይምስ 10 ዘ ፓወር ኦፍ 6 በት ዌር ዘ ቫልዩ ኦፍ ኤም ሹድ ቢ ዋት የኤም ቫልዩ ከአንድ በላይ አንድና ከአንድ በላይ ነገር ግን ከ10 በታች ሶ በአንድና በ10 መካከል አንድን ጨምሮ ማለት ነው መሆን አለበት ነው። ኦኬ ሶ እዚህ ጋር አሁን እዚህ ጋር ዴሲማል ፖይንቱን አሁን በአንድና በሁለት መካከል ባደርገው አሜን በሁለትና በሶስት መካከል ማድረገው 12 ከዚህ ሬንጅ ውጭ ነው። ኢት ኢዝ አውት ኦፍ ዚስ ሬንጅ 12 ከ10 በላይ ስለሆነ በዚህ ሬንጅ ውስጥ ወይም በዚህ ክልል ውስጥ አይደለም ያለው ማለት ነው። ስለዚህ የግድ መጠቀም ያለብን ቁጥር በዚህ ክልል ውስጥ ነው። ከአንድ በላይ አንድና ከአንድ በላይ ነገር ግን ከ10 በታች ሆነ። ስለዚህ 1.3 1.23 ነው የተጠቀምኩት ለዛ ነው። ጉድ ከዛ እንቀጥል። ሎጋሪዝም ኦፍ 1.23 ቱ ዘ ቤዝ 10 ፕላስ ይሄኛው ሁለት ኮኤፊሺየንት ይሆናል እዚህ ጋር ሎጋሪዝም ኦፍ 10 ቱ ዘ ቤዝ 10 ይመጣል ማይነስ 5 ይሄ 1 ስለሚመጣ ማለት ነው። እዚህ ጋር ይሄ 1 ይመጣል። ሶ ሎጋሪዝም ኦፍ 1.23 ቱ ዘ ቤዝ 10 ፕላስ 2 ይሄኛው 2 ይመጣል ማይነስ 5 ኦኬ ሶ which is equal to logarithm of 1.23 to the base 10 ሁለት ሲቀነስ 5 ማይነስ 3 ይመጣል ማለት ነው። ኦኬ ማይነስ 3 ሶ እዚህ አስቀመጥን። ከዛ በኋላ እንግዲህ ይሄኛው ፓርት ሎጋሪዝሙ ፓርት ምን ይባላል? ይሄ ማንቲሳችን ይሄ ነው ማለት ነው። ማንቲሳው ይሄ ይሆናል። ኔጌቲቭ 3 ደግሞ ምን ይሆናል? ካራክተሪስቲክ አችን ደግሞ ይሄ ይሆናል ማለት ነው። ካራክተሪስቲክ እና ማንቲሳ ፈልጉ ነው የተባለው። በዚህ መልኩ መፈለግ ትችላላችሁ። ወይም ደግሞ ብዙ ሳትደክሙ እዚሁ ባለበት በቀላሉ መቀየር ትችላላችሁ። ሎጋሪዝም ኦፍ 0.00123 ሶ በዛን ሰዓት ምንድነው የምታደርጉት? አሁን ባልኳችሁ የፒ ቫልዩ ምንድነው መሆን ያለበት? ኤም ታይምስ 10 ዘ ፓወር ኦፍ 4 መቀመጥ አለበት። ከእንደገና ደግሞ የኤም ቫልዩ ምን መሆን አለበት ብለናል? አንድና ከአንድ በላይ ነገር ግን ከ10 በታች መሆን አለበት የሚል ህግ አስቀምጠናል። ሶ በዚህ መሰረት እንግዲህ አሁን 0.001 ማለት ከአንድ በታች ነው፣ እዚህ ሬንጅ ውስጥ አይደለም። ስለዚህ እዚህ ሬንጅ ውስጥ እንዲገባልን እናደርጋለን ማለት ነው። አንድና ከአንድ በላይ ነገር ግን ከ10 በታች እንዲሆንልን እናደርጋለን። ሶ በዚሁ መሰረት ስንሄድ እችን ዴሲማል ፖይንት ወደፊት አሻግራታለሁ ማለት ነው። ስንት ዲጂት? 1 ይሄው እንደምታዩት 1 2 3 እዚህ ጋር መጣታለሁ ማለት ነው።
ስለዚህ ሎጋሪዝም ኦፍ ምን ይመጣል ማለት ነው? 1 ፖይንት እዚህ ጋር ስለመጣች ነጥቧ 1.23 ይመጣል። ኦኬ ታይምስ ዋት 10 ዘ ፓወር ኦፍ ስንት ዲጂት ነው የወሰድኩት ወደዚህ ወደፊት ስለሄድኩ ደሲማል ነምበር ስለሆነ ወደ ቀኝ ስለሆነ የሄድኩት -3 ኦኬ -3 አደርገዋለሁ ማለት ነው። ወደ ኋላ በሄድ ኖሮ ፖዚቲቭ አደርገው ነበር። ወደፊት ከሄድኩ ኔጌቲቭ አደርገዋለሁ ማለት ነው። ከዛ በኋላ እንደምታዩት ማባዛት ነው። ማባዛት ወደ ምንድን ነው የሚቀየረው? ወደ መደመር 0.123 ፕላስ ሎጋሪዝም ኦፍ 1.23 ፕላስ ሎጋሪዝም ኦፍ 10 ዘ ፓወር ኦፍ -3 ይመጣል። ይሄኛው እንግዲህ ሎጋሪዝም ኦፍ ይሄ ማለት ነው ሎጋሪዝም ኦፍ 1.23 ሶችኛው ኮፊሽንት ሆናለች -3 ትመጣለች። ሎጋሪዝም ኦፍ 10 ሎጋሪዝም ኦፍ 10 ማለት ደግሞ 1 ነው። ያው ቤዙ 10 ስለሆነ ማለት ነው። ሎጋሪዝም ኦፍ 1.23 ቱ ዘ ቤዝ 10 -3 ይመጣል ማለት ነው። ይሄ ከዛ እዚህ ጋር ማለት ማንቲሳ ካራክተሪስቲክስ ካራክተሪስቲክ እንደዚህ አድርጋችሁ በቀላሉ ማወቅ ትችላላችሁ ማለት ነው። ቢን ተጨማሪ ለመስራት ያክል ሎጋሪዝም ኦፍ 345 ይሄ ማለት በሌላ አነጋገር ምን ማለት ነው? ሎጋሪዝም ኦፍ 345 ቱ ዘ ቤዝ 10 ማለት ነው። ቱ ዘ ቤዝ 10 ስለዚህ የዚህን ሎጋሪዝም ካራክተሪስቲክ እና ማንቲሳ በቀላሉ ለማወቅ ምን ማድረግ ነው ያለባችሁ? አሁንም በስታንዳርድ ፎርምችን መጻፍ። በዚህ ፎርም መጻፋችሁ እንዳትረሱ። ፒ ማለት ነው ቁጥሩ ማነሱ 345 ፒ ደግሞ መጻፍ ያለበት እንዴት ነው? ነገር ግን ፒ መጻፍ ያለበት ደግሞ ኤም ታይምስ 10 ዘ ፓወር ኦፍ C4 መጻፍ አለበት። ከእንደገና የኤም ቫልዩ ምን መሆን አለበት ብለናል? አንድና ከአንድ በላይ ነገር ግን ከ10 በታች መሆን አለበት ብለናል። ኦኬ ስለዚህ የኤም ቫልዩ 345 ነው። ስለዚህ ደሲማል ፖይንቱን የቱ ጋር ነው ማድረጋት? ይሄ ሙሉ ቁጥር ስለሆነ ደሲማል ፖይንቱ የሚቀመጠው መጨረሻ ላይ። ስለዚህ ወደ ኋላ ይሄዳሉ ማለት ነው። ስንት ዲጂት ይሄዳሉ? 1 2 እዚህ ጋር ጋቱም እዚህ ጋር ባርገው 34 ነው። ከዚህ ሬንጅ ውጭ ነው የሚሆነው። ወደዚህም ባሳለፈው 0.3 ይሆንና ከአንድ በታች ይሆንብኛል። እዚህ ጋር በ4 እና በ5 መካከል 34 ስለሚሆን ከ10 በላይ ይሆንብኛል። እዚህ ውስጥ የሚሆነው በ3 እና በ4 መካከል ሲቀመጥ ብቻ ነው። ስለዚህ ሎጋሪዝም ኦፍ 3.45 ታይምስ 10 ዘ ፓወር ኦፍ 2 ወደ ግራ ከሄዳችሁ እንግዲህ ፖዚቲቭ ነው የምትጠቀሙት ብያችኋለሁ። ኤክስፖነንታችሁ ስንት ዲጂት ነው የሄድነው? 2 ወዴት ነው የሄድነው? ወደ ግራ። ስለዚህ ፖዚቲቭ አድርገዋለሁ። ከዛ ሎጋሪዝም ኦፍ 3.45 ማባዛት ስለሆነ ወደ ምን ይቀየራል? ወደ ፕላስ ይቀየራል። ሎጋሪዝም ኦፍ 10 ዘ ፓወር ኦፍ 2 ይመጣል ማለት ነው። ሎጋሪዝም ኦፍ ይሄኛው 3.45 ፕላስ ይሄኛው ወደ ሲመጣ 2 ሎጋሪዝም ኦፍ 10 ይመጣል። እዚህ ጋር እንደምታዩት ይሄኛው ሎጋሪዝም ኦፍ ሎጋሪዝም ኦፍ 3.45 ፕላስ 2 ይመጣል። ይሄኛው 1 ስለሚመጣ ማለት ነው። ይሄ ሎጋሪዝም ኦፍ ማን ነው ማለት ነው? 345 እንደዚህ ይጻፋል። ከዚህ ውስጥ እንግዲህ ይሄኛው ማን ነው? ሎጋሪዝም ኦፍ ይሄ ማለት ነው። ሎጋሪዝም ኦፍ 3.45 አለ እና ይሄኛው አለ 2 አለ። ይሄ ምን ይባላል? ማንቲሳ ይባላል። ማንቲሳ የሚባል ሲሆን ይሄኛው ደግሞ ካራክተሪስቲክ ይባላል ማለት ነው። ካራክተሪስቲክስ እና ማንቲሳን እንግዲህ በቀላሉ በዚህ መልኩ ማወቅ እንችላለን ማለት ነው። ጉድ the other thing that you should know about common logarithms ስለ common logarithm እንግዲህ ማወቅ ያለባችሁ ነገር ምንድነው? The common logarithm of any two decimal place number between 1 and 9.99 can be read directly from the common logarithm table. We read the number at the intersection of row 1.2 and column 3 to find 0.9.
0899 ሶ እዚህ ጋር ያሉትን እንግዲህ ኮመን ሎጋሪዝም እዚህ ጋር እንግዲህ ምንድነው ሌላኛው ማወቅ ያለባችሁ ኮመን logarithm of any two decimal place number between 1 and what 9.99 can be read ከምን ላይ ማንበብ ትችላላችሁ ይላችኋል ይሄንን ኮመን ሎጋሪዝም ቴብል ኦኬ ፍሮም ኮመን ሎጋሪዝም ቴብል ባርጎ ይሄንን ኮመን ሎጋሪዝም ቴብል ምንድነው የኮመን ሎጋሪዝም ቴብል እንግዲህ ኮመን ሎጋሪዝም ቴብል ማለት ይሰጣችኋል እንግዲህ አሁን እዚህ ጋር መጻፋችሁ መጨረሻ ገጽ ላይ ያለ እዛ ጋር ሄደን ቼክ እናደርጋለን ሶ በዛን ሰዓት እንግዲህ ምንድነው እዚህ ጋር መረዳት ያለባችሁ ነገር እንግዲህ ይሄ የሚሰራው እዚህ ጋር ምን ይላችኋል ኮመን ሎጋሪዝም ኦፍ ኤኒ ቱ ዴሲማል ፕሌስ ይላል ምን ማለት ነው ቱ ዴሲማል ፕሌስ ነምበር ማለት ምን ማለት ነው ቱ ዴሲማል ፕሌስ ነምበር ማለት ምን ማለት ነው ማለት ከዴሲማል ፖይንት በኋላ there should be what only two digits there should be what only two digits after the decimal point እንደማለት ነው after the decimal point ኦኬ ከዴሲማል ፖይንቱ በኋላ ወይም ከአስርዮሽ ነጥቡ በኋላ መኖር ያለበት የዲጂት ብዛት ወይም የቁጥር ብዛት ሁለት ብቻ ከሆነ ያለው ያ ቁጥር ምን ይባላል ቱ ዴሲማል ፕሌስ ይባላል ከዴሲማል ፖይንቱ በኋላ ወይም ከዴሲማል ነጥቡ በኋላ ስንት ዲጂት ሲኖረው ማለት ነው ሁለት ቁጥር ብቻ ሲኖረው ሁለት ዲጂት ብቻ ካለው ያ ቁጥር ቱ ዴሲማል ፕሌስ ይባላል ስለዚህ እዚህ ጋር ምንድነው ኮመን ሎጋሪዝም ቴብል የሚያሳያችሁ እንግዲህ ለምን አይነት ቁጥሮች ነው ማለት ነው ከዴሲማል ፖይንቱ በኋላ ሁለት ዲጂት ላላቸው ወይም ደግሞ ቱ ዴሲማል ፕሌስ ለሆኑ ነምበሮች ነው የሚነግረን ማለት ነው ከዛ ውጭ ላሉት አይነግረንም ኦኬ ስለዚህ ሁለት ዴሲማል ፕሌስ ወይም ደግሞ ከአስርዮሽ ነጥቡ በኋላ ሁለት ዲጂቶች ብቻ ላሉት ቱ ዲጂትስ ማለት ነው አፍተር ዘ ዴሲማል ፖይንት ላላቸው ቁጥሮች ነው ሰንጠረዡ የሚነግረን ማለት ነው እንደዛ ከሌላቸው ወደዛ ፎርም ሪአሬንጅ እናደርጋቸዋለን ማለት ነው ወደዛ ፎርም ሪአሬንጅ እናደርጋቸዋለን ማለት ነው ጉድ ሶ በዚህ መሰረት ስንሄድ እንግዲህ ቴብሉ ላይ እንግዲህ መጠቀም ትችላላችሁ ወይም ደግሞ እዚህ ጋር እንግዲህ አያችሁ አሁን ይሄ ኮመን ሎጋሪዝም ቴብል የሚባለው እንግዲህ የመጽሐፋችሁ የመጨረሻ ገጽ ላይ ያለ ሰንጠረዥ አለ እሱ ማለት ነው ኮመን ሎጋሪዝሚክ ቴብል ምንለው ማለት ነው ሶ እዚህ ጋር ትሄዱና ምንድነው የምታደርጉት ለምሳሌ ኤ ምንድነው የተጠየቅነው እዛ ጋር ሎጋሪዝም ኦፍ 1.23 ነው የተባለው ስለዚህ ሎጋሪዝም ኦፍ 1.23 ማለት ምን ማለት ነው እንግዲህ መጀመሪያ ቁጥሩን ቼክ ማድረግ መቻል አለባችሁ ምን መሆን አለበት ብያችኋለሁ ሎጋሪዝም የምንፈልግለት ቁጥር ቱ ዴሲማል ፕሌስ መሆን አለበት ቱ ዴሲማል ፕሌስ ማለት ምን ማለት ነው ከዴሲማል ፖይንቱ በኋላ ሁለት ዲጂት ያለው መሆን አለበት ቼክ ስታደርጉ እዚህ ጋር ልክ እንደዛው ነው ትክክል ነው ከዴሲማል ነጥቡ በኋላ ሁለት ዲጂት ነው ያለው ስለዚህ የዚህን ቁጥር ቫልዩ መፈለግ እችላለሁ ቴብል ላይ ማለት ነው እንዴት ነው የምፈልገው how can we find the value of how can we find the value of logarithm of 1.23 from the table ቴብል ላይ እንዴት ነው የምንፈልገው ካላችሁ እንደውም ታረጉት እሺ ሁለት ትወስዳላችሁ ከዴሲማል ፖይንት በኋላ እንግዲህ ሁለት ዲጂት አለው ብያችኋለሁ ስለዚህ ይሄን ወደ ሁለት ክፍል ትወስዳላችሁ እንግዲህ ሰንጠረዥ ከሆነ ሰንጠረዡ ምን አለው ሁሉ ጊዜ ሮ እና ኮለምን አለው ኦኬ ሰንጠረዥ ነው ቴብል ማለት ደግሞ ቋሚና አግድም እንትኖች አሉት ማለት ነው ሮ ምንላቸው ሮ አለው ከእንደገና ኮለምን አለው ኮለመን ከታች ወደ ላይ ማለት ነው ኦኬ ነይ
ቢጫ ቀለም ነገር እንትን ያሉት ኮለመን ናቸው። ወደዚህ ደግሞ አግድም ደግሞ ወደዚህ ያሉት ናቸው ማለት ነው። ስለዚህ ምንድነው ሮው ላይ የሚነግረን ሮው ላይ ሄዳችሁ የምታነቡት ማንን ነው? ይሄኛውን ነው። ኦኬ ስለዚህ ኮለመናችሁ አለ እዚህ ጋር ሮዋችሁ አለ። ሮው ስንት ሄጄ አነባለሁ? ሎጋሪዝም ኦፍ 1.2 ሄጄ አነባለሁ። ኦኬ ሮው 1.2 ሮው 1.2 ኮለመን 3 ማለት ነው። አያችሁ? የመጀመሪያ ከደስማል ፖይንት በኋላ አንዷን ዲጂት ይዛችሁ እና ከደስማል ፖይንት በፊት ያለውን ይዛችሁ ይሄ ሮው ይነግራችኋል። እቺኛዋ ደግሞ ኮለመን ትነግራችኋለች። ስለዚህ እቺኛዋ ሮው ነች፣ እቺኛዋ 3 ኮለመን ነች። በዚህ መሰረት እንግዲህ መፈለግ ትችላላችሁ። ከዛ በኋላ እንደምታደርጉት 1.2ን ትሄዱና እዚህ ጋር ታነባላችሁ። ያው 1.2ን ያስኩኝ እዚህ ጋር። ከዛ በኋላ ኮለመን ስንት ነው የሚሄደው? 3 ደግሞ እዚህ ጋር አለች ማለት ነው። በ1.2 እና በ3 መካከል እዚህ ጋር እንደምታዩት እንደዚህ እዚህ ጋር ሄዳችሁ ኢንተርሴክሽኑን ታነባላችሁ ማለት ነው። 3 አለ እዚህ ጋር 1.2 አለ። የጋራ የሆነውን የሁለቱን ኢንተርሴክሽን ቦክስ ታነቡ ምን ይሰጠናል ማለት ነው? 0.0899 እናገኛለን ማለት ነው። በዚህ መልኩ እንግዲህ ለማንኛውም ቁጥር ኮመን ሎጋሪዝም ቫልዩ መፈለግ ትችላላችሁ ማለት ነው። ስለዚህ ሰንጠረዡ የምታገኙት የመጽሐፋችሁ የመጨረሻ ገጽ ላይ ሄዳችሁ መፈለግ ትችላላችሁ ማለት ነው። ጉድ እንመለስና ሌሎቹንም እንዴት እንደምንሰራ በዚሁ እናያለን ማለት ነው። ኦኬ ኮመን ሎጋሪዝም ደን የነበር ነው። ሰንጠረዦቹን እንግዲህ ሰንጠረዡን ተጠቅመን አሁን በዋናነት እንዴት እንደምትፈልጉ ስላየን የሚቀሩትን አሁን በቀላሉ እዚህ ላይ መጠቀም ትችላላችሁ። ለምሳሌ ቢ ላይ ስትመጡ ቢ ላይ ደግሞ የተጠቀሱት ምንድነው? ሎጋሪዝም ኦፍ 3.57 አሁንም ከደስማል ፖይንት በኋላ ስንት ዲጂት ነው ያላችሁ? እዚህ ጋር 2። አሁን ችግር የለውም ይሄ ማለት ነው። ስለዚህ ሮ ምንድነው የምታደርጉት? ሮ 3.5 ላይ ትሄዳላችሁ። ኮለምን ደግሞ 7 ላይ ኮለምን 7 ሄዳችሁ ማንበብ ነው። ይሄው እዛ ጋር ሄዳችሁ ስታነቡ እንግዲህ የምታገኙት ቴብሉ ላይ ሮ 3.5 ኮለመን ደግሞ አግድም ማለት ነው 3.5 እንደዚህ ወደ ታች ትፈልጋላችሁ። ከዛ ወደ ጎን ሄዳችሁ በመስመር ማለት ነው ወደ ላይ 7 ላይ ሄዳችሁ ሳነቡ ሁለቱ የሚገናኙባት እንትን ቦክስ ወደ ሄዳችሁ ሳነቡ የሁለቱ የጋራ የምታገኙት ስንት ነው ማለት ነው? የምታገኙት 0.552 ታገኛላችሁ ማለት ነው። እንደዚህ አድርጋችሁ መፈለግ ነው። ወደ ሲ ስንሄድ ሲ ለምሳሌ ሎጋሪዝም ኦፍ 2.478 አያችሁ። የዚህን ኮመን ሎጋሪዝም ቫልዩ ቴብል ላይ ወይም ደግሞ ሰንጠረዥ ላይ ፈልጉ ብትባሉ የመጀመሪያው ስራችሁ ምንድነው የሚሆነው? የመጀመሪያው ስራችሁ ይሄ እንግዲህ ማድረግ ያለባችሁ ምንድነው? ወደ 2 ዴሲማል ፕሌስ ይሄኛው ስንት ነው? ይሄ 3 ዴሲማል ፕሌስ ነው። ኦኬ 3 ዴሲማል ፕሌስ ነው። 3 ዴሲማል ፕሌስ ነምበር ነው ማለት ምን ማለት ነው? ከዴሲማል ፖይንቱ በኋላ ስንት ዲጂት ነው ያላችሁ? እዚህ ጋር 3 ዲጂት ነው ያላችሁ። ነገር ግን ኮመን ሎጋሪዝም በምንፈልግበት ሰዓት ስንት መሆን አለበት ብለናል? ከዴሲማል ፖይንቱ በኋላ ሊኖሩ የሚገቡ የዲጂቶች ብዛት 2 ነው ወይም ደግሞ 2 ዴሲማል ፕሌስ ነው። 3 ከሆነ የምናደርገዋለን ካላችሁ 3 ከሆነ we need to approximate እናደርገዋለን ማለት ነው። ወይም እንግዲህ ይሄን በቀላሉ ለመፈለግ እንግዲህ እንደምታደርጉት በሁለት መንገድ 2 ቫልዩ ትፈልጋላችሁ ማለት ነው። ኦኬ 2 ቫልዩ ትፈልጋላችሁ። የመጀመሪያው ቫልዩ ምንድን ነው የሚሆነው? የምትፈልጉት ሮው 2.4 and
ኮለመን ደግሞ 7 ትፈልጋላችሁ የሆነ ቫልዩ። አሁንም በተጨማሪ ሮ 2.4 and ኮለመን ለሶስተኛው ደግሞ ኮለመን 8ን ትፈልጋላችሁ። ኦኬ 8ን ትፈልጋላችሁ። የመጀመሪያው ለምሳሌ ሮውን እዚህ ጋር ምክንያቱም ከደስማል ፖይንት በኋላ 3 ዲጂት ስለሆነ ያለው የመጀመሪያ ለ7 ትፈልጋለሁ። ይሄ ሮ ነው። አሁን ኮለመን ግን እዚህ ጋር 2 ዲጂት ስላለ ሁለቱን እፈልጋለሁ ሰፓሬትሊ ማለት ነው። ስለዚህ የመጀመሪያው ስፈልግ ስንት አገኘው? ለ7 ስፈልግ ማለት ነው 0.3927 ለ8 ደግሞ በምትፈልጉበት ሰዓት ደግሞ 0.0014 እናገኘን ማለት ነው። ከዛ በኋላ የሁለቱን ለመፈለግ እንግዲህ አጠቃላይ የቁጥሩን ለመፈለግ ማለት ነው ሎጋሪዝም ኦፍ 2.478 ለማግኘት እንግዲህ ሁለቱን መደመር ነው ማለት ነው። ኦኬ ሁለቱን መደመር ነው 0. እዚህ ጋር ያሉትን 3927 ፕላስ 0.0014 ሁለቱን እንደምራለን። በምንደምርበት ሰዓት ስንት ይመጣል? 0.3941 ይመጣል። እንደዚህ አድርጋችሁ እንግዲህ በቀላሉ መፈለግ ትችላላችሁ ማለት ነው። ወደ ሲ ስንሄድ ሲ ላይ ደግሞ ሙሉ ቁጥር ነው የተሰጠን። ሎጋሪዝም ኦፍ 6920 ነው የተሰጠን። የመጀመሪያው ስራዬ ምንድን ነው የሚሆነው? የመጀመሪያው ስራዬ ይሄን ወደ ስታንዳርድ ፎርም ማምጣት ነው። ኦኬ ወደ ስታንዳርድ ፎርም ማምጣት ነው። በስታንዳርድ ፎርም ማምጣቱ ትጽፋላችሁ ማለት ነው። ደስማል ፖይንቷ እንግዲህ ያለችው እዚህ ጋር ነች። ስለዚህ በሚፈለገው ሬንጅ ላይ እንግዲህ ወደዚህ ጋር አመጣታለሁ ማለት ነው። ሎጋሪዝም ኦፍ የቱ ጋር ነው ደስማል ፖይንቷ መሆን ያለባት? በ9 እና በ2 መካከል ነው፣ በ2 እና በ0 መካከል ነው፣ በ6 እና በ9 መካከል ነው። ሬንጁን ታውቃላችሁ። ምክንያቱም የኤም ቫልዩ ምን መሆን አለበት ብለናል? 1 እና ከ1 በላይ ነገር ግን ከ10 ያነሰ ነው ብለናል። ስለዚህ በ1 እና በ10 መካከል ነው። ስለዚህ ደስማል ፖይንቱ የሚመጣው ማለት ነው በ6 እና በ9 መካከል ነው የምትመጣው ማለት ነው። ስንት ዲጂት ትመጣለች? 1 2 3 ይሄው 6.92 እዚህ ጋር 0 መጨመሩ ትርጉም ስለሌለው ማለት ነው። ከዛ ስንት ዲጂት ነው የሄድነው? 3 ዲጂት። ወዴት አቅጣጫ ነው የሄድነው? ወደ ግራ ከሄድን ደግሞ ፖዚቲቭ ነው የምንጠቀመው ማለት ነው። ኦኬ ፖዚቲቭ ነው የምንጠቀመው አንደርስታንድ። ስለዚህ ይሄን ፖዚቲቭ ስር ያደርጋሉ 3 ዲጂት ስለሄድኩ። ከዛ ይሄንን እዚህ ጋር ያለው ኦፕሬሽን ምንድነው? ማባዛት ነው። ማባዛት ደግሞ ወደ መደመር ይቀየራል። 92 ፕላስ ሎጋሪዝም ኦፍ 10 ዘ ፓወር ኦፍ 3 ይመጣል which is equal to logarithm of 6.92 ፕላስ ቺኛ 3 ኮኤፊሺየንት ሆናለች ሎጋሪዝም ኦፍ 10 ይሄ 1 ይመጣል። ማን ይቀራል ማለት ነው? እዚህ ጋር ሎጋሪዝም ኦፍ 6.92 ፕላስ 3 ይመጣል ማለት ነው። ስለዚህ ይሄን ደግሞ የሎጋሪዝም ኦፍ 6.92 ቫልዩ ለመፈለግ ምንድነው የማደርገው? እዚህም ቫልዩ ለመፈለግ ሮ ስንት ወስዳለሁ ማለት ነው 6.9 ኮለመን ደግሞ 2 ተጠቀማለሁ ማለት ነው። የሁለቱን ኢንተርሴክሽን የማገኘውን ቫልዩ ሄጀ ስፈልግ እንግዲህ የማገኘው ስንት ነው ማለት ነው 0.8401 ይመጣልኛል ማለት ነው። ከዛ በኋላ ሎጋሪዝም ኦፍ 6.92 ፕላስ 3 ብለናል። ይሄ ማለት ደግሞ ስንት መጣልኝ? በዚህ መሰረት ሰራው 0.8401 እዛ ፕላስ 3 ይመጣልኛል። ስንት ይመጣል? 3.8401 ይመጣል ማለት ነው። this is logarithm of 6920 ማለት ነው። ይሄን ያክል ይመጣልኛል። እንደዚህ አድርጌ እንግዲህ በቀላሉ መፈለግ እችላለሁ ማለት ነው። በቀላሉ መፈለግ እችላለሁ። በሚቀጥለው እንግዲህ በተለያየ ቶፒክ እንገናኛለን። ቴንክ ዩ ቬሪ ማች